ሰላም ጤና ይስጥልን። ከቻናል 1 ቴሌቪዥን የዕለቱ ዋና ዋና ዜናዎች ጋር አማሩ ገብሩ ነኝ። የኢትዮጵያ ብሔራዊ ባንክ የሁሉም ባንክ ደንበኞች እስከ ግንቦት 6 ቀን 2018 ዓ.ም ድረስ የባንክ ሂሳብ ቁጥራቸውን ከፋይዳ ጋር እንዲያስተሳስሩ አሳሰበ። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ግቢ የተገነባው የአከርካሪ ቀዶ ሕክምና ማዕከል በይፋ ተመርቆ ስራ ጀመረ። አሜሪካ ለቴህራን ተጨማሪ የማሰቢያ ጊዜ ሰጥቻለሁ አለች። ዛሬ ይጠናቀቅ የነበረውን የተኩስ አቁም ማራዘሟን ማስታውቃለች። የአሜሪካ የቀጣዩ በጀት ዓመት የወታደራዊ በጀት እንዲጨምር ፔንታጎን ጥያቄ አቀረበ። የሩሲያ የውጭ ጉዳይ ሚኒስትር ኢራን በሐሰተኛ ወንጀሎች ተጠምዳለች ሲሉ ወቀሱ። የቻናል 1 የዕለቱ ዋና ዋና ዜናዎቻችን እነዚህን ይመስላሉ። በምሽት የዜና ውጃችን ላይ እነዚህና ሌሎች ተጨማሪ ዘገባዎችን በዝርዝር ወደ እናንተ እናደርሳለን። የቻናል 1 የመዝናኛ ፕሮግራሞች ይቀጥላሉ።